በደንብ እኔ ራሱ የሚወደው ዘፈን አለና አሽሎሺ ሆ አሽሎሺ በኔ ላይ ላይ ሶንሺ አሽሎሺ ሆ አሽሎሺ በኔ ላይ ላይ ሶንሺ ተሬሬ ዋይ ዋይ ተሬሬ ዋይ ዋይ እኔ እንጃ ፍቅርሽ ባይኔ ላይ ዞረብኝ እሱ ማን እንጃ ፍቅርሽ ባይኔ ላይ ዞረብኝ ኧረ እሱ እንጃ አሽሎሺ በኔ ላይ ሶንሺ አሽሏታል። አንተን ተሽሏል። ከትዳር በፊት ሴት ትመክራለህ? እሱ እንደ ግንኙነት ነው ማለት እንደ ልጁ ጥማት ይወሰናል። ጥማት ማለት ከወንዶች የመጣ ጥያቄ ነው። ሴት ልጅ ለምንድን ነው የሚንከባከባችሁና ጥሩ የሚሆንላችሁ ወንድ ማትወዱት? ጅል ስለሚመስለን ፋራ ስለሆነ ተዋከብን እንኳን አይደለም የምንጠላው፣ ግን ደግሞ አንዳንዴም ደግሞ ከእንክብካቤ ሲበዛባት ሴት ልጅ ሌላ ወንድ ጋር የምትሄድ አይነት ነች። እኔ እወዳለሁ እንክብካቤ ሴት ልጅ አጠራም። ነገር ግን እንክብካቤ ከመጠን በላይም ሲሆን ያው ሌላ ሰው ጋር መሄዱ አይቀርም፣ ሌላ ወንድ ማየቷ። እንክብካቤ አትወዱም? በላይቭ ጌም ምክንያት አድርጌ የማላውቀውን ነገር ነው ያደረኩት። ቅንድቡ የት አለ? እና አሁን ጥያቄ ያድጋል ወይስ አያድግም? ስንት ቀን ይፈጃል? ሌላ ፍጥረት እንደመሰልኩ አውቃለሁ፣ ግን በጣም ያስጠላል እንዴ ነው። እሱን ሳትላጭ ነበር አባቴ ማሰብ የነበረብን። ጌታ ምስክር ሚስት ያታቀም ባይዘው ኢየሱስን ነው የምላችሁ። አሁን ነገ ጧት አለቀ የለም። ጌታ ምስክር ያታቀም ፍሬዴ አሁን ጧት ምንድነው የምትለኝ ስነሳ ያም አለ አሁን ጧት ላይ አሁን ልትሞት እኮ ነው። እኛን ካገኙ ሌላ ምን አለ ነው ደግሞ ምን አደርጋለሁ? ይደበቃ እንደ ቀድሞ ከፍ አድርገው ብራዘር አይደለም ወደዚህ ሄደበት ከፍ አድርገህ እንደ ቀድሞ ተቀጣ ብራዘር። ልክ እንደዛ አይነት ማለት አዎ yes እስኪ ቀርቷል ናሆም አይራሁ ወንዱ ሞናሊዛ መስሎ የለ አንተ አስተማሪ አይደለ እንዴ? ልጄን እንዴት ጀዝባ ትለዋል? ይቅርታ አድርጉልኝ ጋሽ ቃንቄ፣ ነገር ግን የልጆን ጀዝባነት ላረጋግጥልዎት ይችላል። እስኪ ያረጋግጥልኝ። እኔውስ ምንም ችግር የለውም። ተማሪ አብስራ፣ አሁን እምልህም በደንብ አዳምጠኝ እሺ። አንተና አባትህ 2 ኪሎ ጥሬ ስጋ ለመግዛት ሆስፒታል ሄዳችሁ ግን ሳገዙ ተመለሳችሁ። ለምን ይመስላል? በጣም ቀላል ጥያቄ ነው። አባቢ ብር ስለሌለው። አንተ ጀዝባ ጾም እንደሆነ ትዝ ይችላል ተተነው ተመለሰን አትልም? ኧረ ይሄ ነገር በዘር ነው። ሁለታችሁም ተሳስታችኋል። ልክ አይደላችሁም። መልሱ ሆስፒታል አይሸጥም። እሺ ለትንሽ ሳትኩት በእናትህ ሰማለህ። ይሄን ቢሆን ግን የልጄን ጀዝባነት አያረጋግጥ። ችግር የለውም እንደገና ላረጋግጥልዎት እችላለሁ። ተማሪ አብስራ፣ ለምሳሌ ማለት ነው እዛኛው ክላስ አትሌት ቀነኒሳ በቀለ አለ ብለን እንያዘው። ሂድና ጥራልኝ። አሁኑኑ ነው ይዤ የምመጣው ቲቸር። 2 ደቂቃ እስቲ። ወየኔ ልጅ ታዛዥ እኮ ነው። እንዴት አድርጌ ነው ያሳደው? አዎ ጭራሽ ቀነኒሳ ሊፈልግ ሄደ እኮ። በዚህ አያያዙማ አበበ ቢቂላንም ብለው ይዞት ይመጣ። ምን ሆኖ ነው ግን? በእናትህ ቆየ እኮ እዚህ ክላስ አይደል እንዴ? ላክ እንዴ ምን ሊሆኑ ነው? ተቀመጡ እንጂ። ያው ቀነኒሳን ታውቀው የለ እንዴ? አልያዝ ብሎት ሊሆን ይችላል። ሂጅ ላግዘው ልጅ። ምን ኧረ ሂዱ በቃ ያግዙ። ከዘር ነው ፍቅረኛዬ ከቤተሰቦቿ እየሰረቀች ባመጣችልኝ ብር ሱቅ ከፍቼ አሁን አሪፍ ገቢ እያገኘሁ ነው። አሁን እኔን የጨነቀኝ ይህች ሌባ እንዴት ነው ማገባት? አይዞ ከራሷ አሰርቅም። እንዴት ከራሷ ትሰርቃለች እንዴ? ሄሎ እንዴት አስቻለ ወዳጄ? አንተ ከወንዶቹ ዘር አይደለ እንዴ?
ያሲኑ እንደዚህም ብዬ እኮ የኔ ብድር አይሰጠኝም። የኔ ይሄ ደግሞ ሌላ ተበዳሪ መጣ። ማንም እኮ አልሞተም። ዝም ብሎ እኮ ማስደየሚያ ማንም እኮ አልሞተም። ዝም ብሎ እኮ ነው። አይዞህ 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 ለብድሬና አይዞህ አለው ብሎ እኮ ነው የተለኝ። አለው ማነው? እኔ አልቻልኩም። አለው ያለው አይዞህ ነው አለኝ እኮ አንተ። አለው ብሎ እኮ ማማ አስጠኝ። አረስቶ በእናትህ ማማ ወይ በረኪና አስጠኝና ድፍት። እኔ ከዚህ በኋላ ህይወት አለኝ እንዴ? በረኪና አለ፣ ወተት የለም። በረኪና አለ፣ በረኪና አለ። በረኪና ምን ነው? ማን ሞተ? ብቻዬን ቀረሁ። እኔ እኛ ትናንት እኮ አብሮኝ እኮ ነው ሶፋ ላይ ነበር። በነጋነት እኔ ነው አያቴ አመለጠኝ። በ110 ዓመቱ አመለጠኝ። ብድር አለባቸው። ኧረ ወይኔ ይኸውልህ ወተቱ ይኸውልህ ደግሞ ይጠባሉ፣ ሲጋራ ይጠባሉ። ይገርማል። ትወደዳላችሁ። የራሳቸው ጉዳይ የሚወደድ ነው። እኔ የምልሽ እሺ ነገር ብድር ይቅር፣ ሁላችሁም ጥራችሁ ጥራ። ለመሞት ከሆነማ ሁላችሁም ይቅር። ኧረ እባክህ ስማ አትበል። እነሱ እኮ አልሞቱም፣ እነሱ ተሰናበቱ ነው የሚባለው። እኔ ነኝ የሞትኩት። አያትህ ኧረ እባክህ ከሸምሱ ብድር እንዲህ በቀላሉ ልታገኝ። ጥላውን ዘርግቼ የሚይዘው እኮ ዝናብ ስለሆነ እንዳይመታኝ ነው። እስቲ ይህን ጥላ ወደዛ አርግልኝ አይባልም። ሰልፍ ላይ ነን። ከቻልኩ አስጠልልሃለሁ፣ ካልሆነ ርቀትን ጠብቀህ ቁም። ስር የተለጠፈ ጠብ ሲልብህ ጥላ ወደዛ ነው። ብንከባበር ቆንጆ ነው። እንደውም አላስጠልልም። ጎበዝ እንዴ! እውነት ነው እውነት። እንዴ ስራችሁ መጥቶ ይለጠፉና ጥላን ወደዛ አርጉልኝ አርግልኝ ይላሉ። ሽማግሌ ላክ ቶሎ ብለህ ወይኔ አባቴ መጣ። ምን እያደረጋችሁ ነው? ምን እያደረግሽ ነው? እኮ ነው አባቴ አላገባ ነው ምናምን አላልኩም? አዎ ሰላም አባቷ ነኝ። ምን ነው ደነገጥክ? ሰው አልመስልም። አጋጣሚ አይደለም። በቃ እኔ ልሂድ። በቃ ይመጣል ብለዋል። ሰላም በለኝሽ። ወዴት ነው የምትሄድ? ምሳ በልተህ ምናምን ታዲያ ቤት አታስገቢው? ምን እንትን እኮ ነው። ምንድን ነው ሽማግሌዎቹ መቼ ነው የምልከው? አይ በቅርብ እልካለሁኝ። እሷ ጋር የምንጨርሰው ነገር ስላለ ብዬ ነው። ምንድን ነው ያደረከው? ጫማ ደግሞ ትልቅ ጫማ አድርገህ ነው እንጂ ረዘምክስ። እስኪ ጫማህን ታወልቀዋለህ። እስኪ ቤት ግባልኝ። ረጅም ነው አላልሽ? ምን ይሰራል? ረጅም ነው አላልሽ? ረጅም ነው እኮ ነበር። ምንድን ነው የምትሰራው ስራ? ተው፣ ምንድን ነው የምትሰራው ስራ? አይ ስራዬ እንኳን ኮምፒውተር ነው። ምንድን ኮምፒውተር ሳይንስ። ይሄ በትርፍ ጊዜ እኮ የሚሰራ ስራ ነው። በትርፍ ጊዜ ነው ኮምፒውተር ሳይንስ። በትርፍ ጊዜ ይሄ ዝም ብሎ አሁን እኛ ሲደብረን እንጽፍ የለ ደብዳቤ። ዋናው ፍቅር ነው። ቀጥታ ግቢ፣ ወደ ቤት ግቢ። አንተም ወደ ቤት ሂድ። በቃ ሽማግሌ ምናምን ነበር ያልከው? ሽማግሌ ይምጡና እነሱ እናወራለን። እሺ። አይ በቅርብ ህይወቷን የሚለውጥ አንድ ነገር ሊኖር ይገባል እሷን ለማግባት። እንደተለያየን ያውቃል ሳር ቅጠሉ። እንደረሳሁትም ገብቶታል አለሙ። እንደበቃኝ እንደወጣልኝ ዓለም አውቆልኛል። ሀገር አሳምኜ ልቤን ይቀረኛል። ራስን ማታለል ከባድ ነው። ሰውን ማሳመን ቀላል ነው። ምን ነው ሰውየው? በሬው ግን ተመቸኝ። አራዳ ነው ከሱ። እንዲህ ቁጭ ባልኩበት አንድ ትልቅ ሰው እየመጡ ጺማቸው በጣም ትልቅ ነው፣ በጣም ግሬስ አላቸውና
እቃ ሊገዙ መጥተው በቃ እኔ ከእውነት ነበር ገባችሁ? ይሄ የማስመሰል እንዲገዙኝ ምናምን አልነበረም ሳስመስል ነበረው። የእውነት ከአንጀቴ የእውነት የለም ላይክ ጺማቸው ትልቅነታቸው ምናምን ደስ ይላል። ከእውነት ከአንጀቴ ነበረ ላይክ እያገለገልኳቸው የነበረው ቁጭ በል ወንበር ላይ ምናምን ብያስቀምጫቸው ውሃ አምጥቼ ምናምን ሰጧቸው። ላይክ እንደ ሴልስማን ሳይሆን ትልቅ መሆናቸውን አክብሬ ኢትዮጵያዊነቴ ይዞኝ ነው ገባችሁ? ከዛ አዩኝና ስንት አመት ነው አሉ ማለት ነው። ትኩር ብሎ አዩኝና እርሜን ነገርኳቸው። ልጅ ነህ ወጣት ነህ እንዴት መጣ እዚህ ሀገር ምናምን ሲሉ ነገርኳቸው። ላይክ ራሴን ለመቀየር ቤተሰቦቼን ለመርዳት ብላ ብላ ምናምን በይ ላይክ የሚሰማኝን ሪል ስሜቴን ሳላስበው ወይ ዱብ ዱብ ባለ ማለት ነው። ላይክ ስሜታዊ ሆኜ እንዴት ነው ህይወት ምናምን ሲሉ ማለት ነው። ከዛ በኋላ መጨረሻ ላይ ብዙ ኦርደር አድርገው ስለነበረ ተጭኖላቸው እስኪመጣ ድረስ እቃው አብረን ከመኪናው ጋር እንሄዳለን ይከተለን ብለው ተጭኖ እስኪመጣ ከስቶር እየጠበቅናቸው ረጅም ሰዓት ማለት ነው። እና እዛ ሰዓት ብዙ ነገር አወሩኝና በቃ ደስ አላቸውና ባንክ አካውንት አለ አሉ። ደንግጬ ምንድነው ባንክ አካውንት ምን ይሰራላችኋል? ደነገጥኩኝ። ከዛ ፈራውኝም እየፈራውኝ ሰጧቸው ማለት ነው። ባንክ አካውንቴን አውጥቼ ከስልኬ ላይ ይሄው ምናምን ብዬ ሁሉም ነገር ላኩላቸው። ስልኬ ጢን አለ ማለት ነው። እና እግዚአብሔር አንዳንዴ ህይወታችሁ የሚቀይርበት ነገር አይታወቅም። እና የእውነት ከልባችሁ ሰውን እርዱ። እና ስልኬ ጢን አለ ሳየው በኢትዮጵያ ማለት 7,800,000 ብር አስገቡልኝ። እኛ አባት በዚህ ነው የምትልካቸው ጌታዬ። እኔ ወቀኝ ነው የምትልካቸው። እንደው ግራቸው አስተናግዳቸው ላክልኝ። የሥራ ሚስጥር ብለህ ትሰማለህ። 7,500,000 ነው 800,000,000 ብር ቢኖር እኔ እዚህ ቪዲዮ ስሰራታ ብለህ መጣ። የኔ ዝን ብሎ መስማት ሰላም ነው አባ? ሰላም ነው አለን። ምን ታዘዝ? ዋይፋይ አለ አለ። ኦኬ ፓስወርዱን ትነግረኛለህ? ይቻላል። ቲኦ በካፒታል ነው በስሞል? ሁሉም በካፒታል። ኦኬ እሺ ንገረኝ። ቲኦ ኤልኦ ደብሊው ቲኤ ቶሎውጣ ቀልደኛ ነው በእናታችሁ። ምንም ነገር ሳታዝ ዋይፋይ ፓስወርድ ትጠይቃለህ? ምን ነው እኔ ልጅ ምን ሆነ ነው? ትንሽ እኮ ጥያቄ ከብዶኝ። እንዴ ታዲያ ለምን ትጨናነቃለህ? ጠይቅ። ምን ችግር አለው? እኛን መልስልህ የለ እንዴ? ምንድነው? ጠይቅ። ዋት ኢዝ አቶሚክ ዲያግራም? አባትህ ይመልስልሃል። ወዴት ነው? ሽንት መጣ። ልሸኝሻ። በቃ አጨለመው እኮ አጨለመው። ልጆች ለአባታችሁ እያዘናችሁ እንዲህ አይነት ጥያቄ ይጠየቃል? አብላች አረ በቃኝ ብላ ወላሂ በቃኝ ብሉ አረ ለነገ ይቀመ አረ ብላ ትንሽ ወላሂ በቃኝ ለነገ ይቀመጥ አይ አረ ከረምና በላት ይዛት ይናገር ወላሂ ብሉ ትንሽ ብላ በቃኝ እያለ ትንሽ አንድ ከመሄድ ትንሽ ራንዴና ብላ መንገድ ዘግቷል ያበላ እንዲህ ቸኩሎ እንዲህ ከበላማ ባይቸኩል እንዴት ሊበላ ነበር? ወንድሜን በድጋሚ ፕራንክ ላደረገው ነው። ግን ያው ይሁን ብቻ። አረ ማውራት እየቻልኩ አይደለም። እንዴ መልሼ እንደውልህ ማውራት እየቻልኩ አይደለም። ምን ማለት ነው አንተ? ድምጤ ተዘግቷል። በእናትህ እስኪ ጩህ። ማውራት እየቻልኩ አይደለም። እያወራ አይደል? ደውል። ወይኔ አረ ፕራንክ ነው እንዳት
ፕራንክ ነው። አንተ እንደዚህ ጨዋታ አቁም እንዴ? ጭራሽ ትቀርጸኛለህ። በርተሚውስና ወንድሙ ከቤተሰብ ነው ማለት ነው ጨለልነት። እባክዎትን አባባ እስከመጣ ድረስ ይሸፍኑልኝ። እሺ ልጄ ምን ሆነሽ ነው? እናቴ እሺ ቀስ በይ። አይ መከራዋች ልጅ አይ መከራዋ። ሄይ እዚህ ጋር ምንድነው የተዝረከረከው? ማነሽ ፍጹም? የታለሽ ፍጹም? ወይ ይኸውልሽ አሁን እየተጣደፈች ወጣች። እቺ ዘልዛላ ስራ ጥላ ነው ትንዘላዘለው? ወይ እንደሱ አይደለም ልጄ፣ እናቷ ታመውባት እኮ ነው አሁን ሄደችው። እኔ ስለሷ እናት ታመመች ሞተች ምን አገባኝ? ስራውን ማን ይስራላት? እስክትመጣ እኔ ራሴ አገዛታለሁ እናቴ። እና ምን ይገትራል? ሂዳ በቃ ወደ ስራ። ብሽቆች። እሺ ፈጣሪ ሊያሳብዱኝ ነው። ወይ ያማል እንዴ ደደብ። ይቅርታ ይሉኛል እንዴ? ሂዱልኝ አሁን ካይኔ። እሺ ምን ነው ወንድሜ? ምን ነው? ብርጭቆው ተሰበረ እና ይሰበራ። ምን የሰውየው ተጠፋስ መሰልሽ እንዴ? ገንዘብ እኮ ነው የወጣበት። ስንት ነው? አንድ ብርጭቆ 200 ብር። 200 ብር? ይኸው እንጂ እንዴ 200 ብር እኮ ነው ያልኩት። አንዱን ነው የሰበርኩት፣ አንዱ የሳቸው። ኦሆ የሳቸው። እኔማ ከደሞዛቸው ቆርጣለሁ ብዬ ነበር። እንደዛ ከሆነ ሂሳቡ ችሏል። አረ ነይ ቆይ፣ ጥሩ ሰው ነህ። አሁን ነው ሂሳቡ የቻለው። እሺ ወንድም ላይኖርሽ ይችላል፣ ባልም ላይኖርሽ ይችላል፣ አባት ግን አለሽ አይደል? ደደብ ጋጥ ወጥ። እንደዚህ አይነት ሰዎችን እንደዚህ ነው ማስተማር። ሄሎ ክቡራን ተመልካቾች ለዛሬ ያስኩላችሁ ቪዲዮዎች እኚህን ይመስሉ ነበር። ደስ እንዳላችሁ ተስፋ አደርጋለሁ። ደስ ካላችሁ ታዲያ ላይክ፣ ሼር፣ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። በሌላ ጊዜ በሌላ አዳዲስ አዝናኝ ቪዲዮዎች እንመለሳለን። እስከዛው መልካም ጊዜ። ቻው።